ከተተች ሁሉ ሰላም ሁሉ መልካም ሁሉ ሾይና ከኔ ጋር አልሐምዱሊላህ። ወዶች ቪዲዮ ላይክ፣ ሼር፣ ሰብስክራይብ ያድርጉልኝ። አበረታቱኝ። ስለምታበረታቱኝ ከልብ አመሰግናለሁኝ። እና ውዶች ምንድነው ነገሩ? ምንድነው ጉዳዩ? ዛሬ ብሩክ አናዶኛል። የምር ምን አይነት ጉድ ነው? እና ያው ባለፈው ማህሌት ምን አጠጣታው? ምንም አላጠጣችሁ። በነገራችን ላይ ምንም አላደረገችውና እንደው በሴትነቷ ብቻ ስተሽምልምለው እንግዲህ ጎትታ ይዘው ገብታ ነበረ። ቅድስትም ነቅታ ሄዳ እያዳመጠች ነበረ። እሷ ማህሌት ጭራሽ ቅድስትን ስታይ ተጠመጠመችበት ማለት ነው። እነሱም ዝም ብሎ እያንገራገረ በጥፊ ብላት መውጣት እየቻለ ግን ዝም ብሎ እያንገራገረ በቃ አትፍራ፣ እኔ እኮ ሚስትህ ነኝ ምናምን ብላ ግን በቃ እንዴት ጉድ እኮ ነው የምር። ያን ሁሉ ያን እንደ ለደቂቃ እኮ አይረሳም። እሱ የበደለችው በደል እሱን ማለት ነው። ለደቂቃ ልጁን ለመግደል ስንት ጊዜ ስትጥር ነበረ። ስንት ጊዜ ያንን ቤቱን ያን ሁሉ ታሪክ አሳልፎ የወንዶች ልብ ምንድነው ቅቤ ነው ይቀልጣል ነው የሚባለው። እና ለደቂቃ የማይረሳ በደሏን ረስቶ እንግዲህ አብሯት አደረ ማለት ነው። ቅድስት እኔ የእውነት ያኔ ድራማ ሳይሆን እንደ እውነት ነው ልቤን እንትን ያለው። ምን አይነት ጉድ ነው? ከዛ ቅድስትዬ ወዬ እንግዲህ ስታዳምጥ ጭራሽ ስታያት በሩን ድርግም አድርጋ ዘጋችባት ማለት ነው። እሷ ላምባውን አጥፍታ በሩን ዘጋችው። ኋላ አብረው አደሩ ማለት ነው። እና ለማህሌት አሁን ይሄ ጥሩ ቻንስ ነው። ምክንያቱም ነገ ተነገ ወዲያ አረገዝኩ ብላ መምጣት ትችላለች። ማህሌት ጥሩ ቻንስ ነው ዛሬ ተፈጠረላለ እሷ ማለት ነው። ግን ብሩክ በጣም ተሳስቷል። ማድረግ አልነበረበትም። አሁን በዚህ ሁኔታ ደግሞ ቅድስት ቤት መቀመጥ የለባትም። ያው በቤት ሰራተኝነት ከማህሌት ጋር ምናምን እንደዚያው እንደ ድሮ ጭቅጭቅ ካልሆነ አግብታ ወልዲያ መቀመጥ ካለባት መውጣት አለባት። እኔ እንደውም ትቀመጣለች አላልኩም ነበረ። ለመድብልም ያለውን ነገር ተነግረው ምናምን ነበር። ግን ዝም ብላ ነገሮችን ዝም ብላ ያለፈቻቸውና በኋላ እንዲሁም ወይ ክድሽ ነው ምናምን ሲላ ምሳሌን ይዛ እንደሄደች እሷ አሁን ነገሯን እየነገረችው ያኔ ዝም በይ ምናምን አይላትም። ያኔ ሊያምናት ነው የሚሞክረው። ገባችሁ አይደል? እሱ ሊያምናት ነው የሚሞክረው። እንደዚህ ብላይ ልደበድበኝ ነበር ምናምን ስትለው ያዳምጣታል። በጣም ነው የሚገርመው። በጣም አያችሁት? እሷ በጣም ግን እሷን በጣም ነው ማደንቃት። በጣም መታ በእርግጥ የምትጠጋበት ስታጣ ነው የመጣችው። ግን አንበሳ ናት። ወላሂ ማድረግ ያለባትን እንድታረግ ነው። በጣም ጎበዝ ናት። እና ብሩክ ግን ቆሻሻ ነው፣ ማይስተሃል። ያን ሁሉ በደል በድለው ረስቶ ዛሬ እሷ ጋር እና እየሰበብ ይላል። ቅድስትዬ ደግሞ መከራዋን አይታ ተቤት ሰራተኝነት በላይ እችኮ ተቤት እንድትወጣ ምናምን እሷ ብቻ እንዲታረግ ምሳሌ እንድትግል ላመቻችልሽ ይህንን ብር እኮ በላይ ሰጠቻትን ብር ሰጥተዋለች። እና ወንዶች አንዳንድ ጊዜ ትልቅ መጽዋዕት የሚከፍሉላቸውን ሰዎች አይወዱም ይላሉ፣ በነገራችን ላይ ማለት ነው፣ በእውነተኛው ዓለም ላይ። እና ትልቅ መጽዋዕትነት ሴቶች ለወንዶች ቢከፍሉ ወንዶች የበላይነትን ነው የሚፈልጉት። ገባችሁ? ያን ነገር እንደ ውለታ ሳይሆን እንደ ግዴታ አድርገው ነው የሚያዩት። ወንድ የበላይነትን፣ ወንድ ኩራትን፣ ወንድ በቃ ጀግንነትን ነው የሚፈልገው። እና የሴት ልጅ መጽዋዕት ስትከፍልለት ብዙ ነገር ስታደርግለት ስለሚገባኝ ነው ብሎ ነው የሚያምነው። ገባችሁ? እንጂ እሷ ለእኔ ይህን አድርጋልኛለች፣ ለእኔ እንደዚህ ሆናልኛለች ብሎ አያምንም። ገባችሁ አይደል? እና በጣም ነው ያናደደኝ ብሩክ። እና ውዶቼ ብሩክ ትልቅ ጥፋት አጥፍቷል ዛሬ። እንግዲህ ተያይዘዋል። እሷ አሁን እቺ ማህሌት ምንድነው የምታሰረው ሴራ? እሷን ከቤት በቃ እናዳ ማባረር ነው። እኛ ሁሉ ኮሜንት ራሱ ተዛ ተቤት መውጣት አለባት። እሷ ግን ላይ ይሄንን ችግር ተቋቁማ መቀመጥ አለባት። ምክንያቱም ተወጣይ ተሸነፈች ማለት ነው። ቅድስት ተወጣይ ተቤት ተሸነፈች። ስለዚህ ያለት አማራጭ እየተናደደችን ቢሆን ከባድ ነው፣ ግን መቀመጥ አለባት እስከ መጨረሻው ድረስ ማለት ነው። የእሱን ሁኔታ ስትታረጋግጥ ድረስ ግን ቃለች። አንተ ግን ጋሽ በቃልህ አትገኝም አለችው። ብግን ነው ያለችው ዛሬ። አንተ በቃልህ አትገኝም አለችው፣ እሱን ራሱ ማለት ነው። እና ደግሞ ከዚህ ንቅንቅ አልልም፣ የሰራተኛና ያሰሪ እንደ ሰራተኛና እንዳሰሪ ሆነን ደግሞ አንኖርም አለቻት። ይላል እሱ ደግሞ ድንብብ ባለ በቃ በግ ነው የሆነው።
እሷ ደግሞ አለችና የበቃ እሷ የድሮይቱ ማህሌት ነው የተመለሰችው። ያኔ ያሰዳታልም እና ብሩክ ትልቅ ጥፋት ነው ያጠፋው። እኔ እሱ ትናንትና እንደዛ ሆኖ ቪዲዮ ሲያልቅ የሆነ በጥፊ ብሏት ምናምን የሚወጣ ነበር የመሰለን እንጂ እንዴት ደግሞ አሁን እንዳልኳችሁ ወይ ያረገዝኩ ትላለች ምናምን ዝም ብሎ ድብልቅ ያለ ታሪክ ነው የሆነው። እንግዲህ አብረን የምናይ ይሆናል። ፊቱኑ ትውጣ ብያለሁኛል እንዴ እሱ ራሱን መቆጣጠራችን እንዴ ምን ቢሆን እኔ ብሩክ የተበቀለኝን ሰው የጎዳኝን ሰው እኔ ብሩክ ልክ ታላስገባ ልክ ታላስገባ የገባበት ጉድጓድ ገብቼ ሀታለው ጉድጓድ ቢገባ ገብቼ ታልተበቀልኩ ምናምን እያላልን በር እንዴ ጉረኛ ነው ብሩክና ቅድስትዬ ጽናቱን ይስጥሽ የኔ ቆንጆ። የጠበቃው ሚስት ደግሞ እጅላጅል እኔ ከባሌ ላይ ተመለሽ ምናምን አንቺ ነሽ እንዴ ምናምን አላለችም። እኔ ባል ጨዋ ነው ምንም ነገር የሚያውቀው ነገር የለም አላለችም። ደፋር ቀላል የሚያውቀው ነገር አለ እንዴ? አስለን ያችን ቀረፈፍ ደግሞ ደጋርጓታሉ። ቪዲዮ ነበር መቀረጽ ያለባት ሰውየው። አሁን የድምጽ ማስረጃ ነው ያንን ነገሩ። ቪዲዮ ብታሳያት ራሱ ኤአይ ነው ትላታለች። ሌላው ደግሞ ምንድነው እንትና ያ ወይ የውሱን እየረሳሁት ሁልጊዜ እንትና ደላላው መርዙ ደላላው ያቺ እኮ በቃ የማትበላ ወፍ ነው ሆነችበት። እሱ በቃ ተፍ ብሎ ተተተት ብሎ አሳምኖ የደላላ ምላስ ብሎ ነበረ። እሷ ደግሞ ከሱ የባሰች እሳት ናትና ኧረ እባክህ ምንድን ነው ጋብዘኝ ብለው እሺ ምናምን በቃ ምን ሊጋብዝሽ እሺ ምናምን ሲላት ምግብ ምን ያደርጋል ቢበሉት በልቶ መጸዳዳት ነው። እና ታዲያ ምንድን ነው የቤት ኪራይ ክፈልልኝ አላለችው? በቃ አሰበበት እና እሺ በቃ ክፍልልሻል ችግር የለውም በቃ አሁን ጋብዘኝ አለችው። ሌላም አላት ሌላም ግብዣ እንዴ ምንድን ነው ነስረሽ በቃ ምን ልገብዘ በርገር ጋብዘኝ አላለችው? ምንድን ደፋር የቤት ኪራይ ማስከፈለው ከዛ ደግሞ ሌላ እሺ አለ ደግሞ ሀላስ የቤት ኪራዩንም ልክፈል የምግቡም ችግር የለውም ማለትና ያው መጨረሻ ላይ በልተን ጠጥተን ስናበቃ የቤት ኪራዩንም ከፍልልሻለሁ ከዛ ሲላት በልተን ስናበቃ እጃችንን እንድንታጣዋለን አለችው ማለት አላት። እና ታዲያ የአንድ ወር የቤት ኪራይ ከፈልኩኝ ምግብ አበላሁ ብለህ ሌላ ነገር ያምራል እንዴ ዝር ብላለችው። ጎበስ አንቺ እኮ አንበሳ ነሽ። እና ታዲያ ለቤት ኪራይማ ነገሯን እየቆሰቆሰ የተዛተዘ ትከፍልል እንዴ? አሁን ትንሽ ነገር ጠርሮባት ማህሌትን አላስገባም ብላ ነገር ጠርሮባት ነው እንጂ እኮ ማህሌትን ቢሆን ሽጣ የቤት ኪራይ ትከፍላለች። ችግር የለባትም። ትፈልግ ዴላ ላይ ይሁዬ አንተን ሽጣን ቢሆን የቤት ኪራይዋን ትከፍላለች። እኮ ያው የቤት ኪራይ ታማያሳስባት ሰው ስታጣ ነው እንጂ ሰው ተጎናት አለ በለው ብላ ነገሯን ከዛ አቀንቀረት እና ውዶቼ ቪዲዮ ሊያልቅ ነው። የዛሬው ቪዲዮ ይሄን ይመስላል። በቀጣይ ቪዲዮ በሌላ ቪዲዮ እስከምንገናኝ እናንተ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። ስለምታበረታቱ ከልብ አመሰግናለሁ። ባይ ባይ።